ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። የተለያዩ ስፖርታዊ ጉዳዮችን ልንነግራችሁ እኔ ገደባባይና ቃለ ስላሴ ካሳይ እዚህ ስቱዲዮ ተገኝተናል። ከመላው የስቱዲዮ ፕሮግራም አዘጋጆችና ባለሙያዎች ጋር የሚቀጥሉትን ደቂቃዎች አብረናችሁ ቆይታ እናደርጋለን። ቃል እንዴት ነው ብያለሁ? ሁሉ ሰላም አለና ዛሬ እንግዲህ በልዩነት ማንቸስተር ዩናይትድን የምናነሳ ይሆናል። እንግዲህ ሰሞኑን በአውሮፓ ሻምፒዮንስ ሊግ ላይ የተለያዩ ጉዳዮችን ስናነሳ ነበር። ዛሬ አንድ ርዕስ መርጠናል። አንዱ ጉዳይ እንግዲህ ማንቸስተር ዩናይትድ ከቅርብ ዓመታት ወዲህ እንደው ተጫዋች እየተሳካለት አይደለም። ያስፈረማቸው ተጫዋች ምንድነው ምክንያቱ የሚለውን ጉዳይ እናነሳለን። ምን ይሆን እንደው ባያስፈርም ይሻላል አይደል? አመሰግናለሁ። ፈርጉሰን ከ2013 ከለቀቁ በኋላ የተለያዩ አሰልጣኞች በቋሚነት እንዲሁም በጊዜያዊነት ቡድኑን ከ7-8 በላይ አሰልጣኞች እንግዲህ ተቀያይረውበታል። የተለያዩ አሰልጣኞች በየጊዜው የተለያዩ ተጫዋቾችን ወደ ማንቸስተር ዩናይትድ አምጥተዋል። በተለይ ዩናይትድ ደግሞ የትኛውም ተጫዋች ሲጠይቀው እሺ የሚል ተጫዋች ነበር፣ ልክ እንደ ሪያል ማድሪድ ሁሉና ከቅርብ ጊዜያት ወዲህ ግን በተለይ ከኤሪክ ቴን ሃግ ወደዚህ ያለው በተለይ በርካታ ሚሊዮን ፓውንዶችን አፍሰዋል። በእርግጥ ሌሎችም አሰልጣኞች አውጥተዋል። በይበልጥ አሰልጣኝ ኤሪክ ቴን ሃግ ከ2022 ጀምሮ ወደዚህ ያሉት በርካታ ተጫዋቾች አስፈርመዋል። አብዛኞቹ ተጫዋቾች የከሰሩ በምትለው ደረጃ ልክ ስኬታማ አልነበሩምና ምንድነው ይሄ ምክንያቱ ይመስለኛል ዛሬ የምናነሳው ጉዳይ አለ። ከዛም በተረፈ እንግዲህ ማንቸስተር ዩናይትድ ቅድም እንዳልከው ብዙ ጊዜ የሚነሳው ቀደም ሲል እንደ ሪያል ማድሪድ አሁን የትኛውም ዓለማችን ላይ የሚገኝ ተጫዋች ሪያል ማድሪድን መቀላቀል ለሪያል ማድሪድ መጫወት ይፈልጋል። በዛ በተረፈ ደግሞ ከቀደምት ዓመታቶች በፊት ደግሞ በሰር አሌክስ ፈርጉሰን በነበሩበት ጊዜ ደግሞ ማንቸስተር ዩናይትድን የማይፈልግ የትኛውም ተጫዋች ይሆናል። አሁን ግን ማንቸስተር ዩናይትድን ለመፈረም ወይም ደግሞ ለመግባት ብዙ የሚዳዱ የማይፈልጉ ተጫዋቾች እየበዙበት ነው። እንደ ምክንያት የሚነሳው አውሮፓ ሻምፒዮንስ ሊግ ላይ አለመሳተፍ፣ በጠቅላላ በአውሮፓ መድረክ ላይ ምዛም እንቅስቃሴ መገደቡ አንዳንድ ምክንያት ይሆናል። ግን የምናነሳቸው ጉዳዮች አንዱ ዩናይትድ የሚያስፈርማቸው ተጫዋቾች ለምንድነው ውጤታማ ይሆኑ ያልሆኑት? ከቅርብ ዓመታቶች ወዲህ በተለይ ከኤሪክ ቴን ሃግ በኋላ የመጡ ተጫዋቾችን እንመለከታለን በስፋት። ከዛ በተረፈ ግን ማሳያ የምንላቸው ደግሞ ክለቦች አሉ፣ ተጫዋቾችም አሉ። እንደዚህ የትኞቹ ክለቦች ደግሞ ውጤታማ የነበሩ ግን ጊዜውን እያነጻጸርን የምናነሳው ይሆናል። የማንቸስተር ዩናይትድን እንግዲህ ከሰር አሌክስ ፈርጉሰን መልቀቅ በኋላ ብዙ አሰልጣኞች ከ7 በላይ አሰልጣኞች ተፈራርቀውበታል ዩናይትድን። የኤሪክ ቴን ሃግን እናንሳ አይደለ? ከሳቸው ወዲህ ከ2023 ወዲህ የነበሩ ዝውውሮች ምን ይመስላሉ? እስካሁን ድረስ ደግሞ በኤሪክ ቴን ሃግ ስር የፈረሙ ተጫዋቾችም እንደው የተሳካላቸውም አሉ፣ እምብዛም ደግሞ ከናካቴያቸውን ከዛ ክለብ የለቀቁ አሉ። እናንሳ እሱን። ይሄ ከመግባታችን በፊትም በተለይ እያነሳህ ነበር በልዩነት ሁሉንም ካነሳን በተለይ ሰዓቱም ስለማይበቃ በተለይ የአሌክሲስ ሳንቼዝንም ማሳያ አድርገህ እየነገርከኝ ነበር። በተለይ አሌክሲስ ሳንቼዝ በጆዜ ሞሪኖ ጊዜ ወደ ማንቸስተር ዩናይትድ ከመጣ በኋላ በአርሰናል የነበረው ድምቀት ኦልድ ትራፎርድ ይፈነጭበታል ተብሎ ነበር። የተለያዩ ተጫዋቾች እሱንም ከሱ ጋር ማያይዘን እንደነ ፖግባ፣ ጄደን ሳንቾ የተለያዩ ተጫዋቾች ወደ ማንቸስተር ዩናይትድ መጥተዋል። ግን ስኬታማ የነበሩ ዝውውሮች አልነበሩ። ኤሪክ ቴን ሃግ ወደ ማንቸስተር ዩናይትድ ከአያክስ ከመጡ በኋላ በርካታ ተጫዋቾችን አስፈርመዋል። 617 ሚሊዮን ፓውንድ አካባቢ ወጪ አድርገዋልና በጣም ብዙ ገንዘብ ይመስላል። ምክንያቱም ሰር አሌክስ ፈርጉሰን ከ830 ሚሊዮን ዩሮ በላይ አልተጠቀሙም በ26 ዓመታት የኦልድ ትራፎርድ ቆይታቸው። እርግጥ ነው ቀደም ስንለው እንደነበረው በተለይ በወቅቱ የነበረው ተጫዋቾች ለምሳሌ በ100 ሚሊዮን ፓውንድ ተጫዋች የሚያስፈርም አሰልጣኝ አልነበረም። ያኔ 100 ሚሊዮን ፓውንድ ብታወጣ 4-5 ተጫዋቾችን መርጠህ የምትገዛበት ጊዜ ነበር። አሁን ለአንድ ተጫዋች ማክሲመም ቢበዛ ደግሞ ለሁለት ተጫዋች የምታወጣው ገንዘብ እንደሆነ ይታወቃል። ኤሪክ ቴን ሃግ ከመጡ በኋላ ብዙ ጫናም ነበረባቸው አይደል? ተጫዋቾች ወደ ኦልድ ትራፎርድ ሲመጡ በተለይ ወደ አንድ ተጫዋች ወደ ማንቸስተር ዩናይትድ ሲመጣ ከሜዳ ላይ ተግባራቶቹ ይልቅ ሜዳ ውስጥ ያለው ጫና ክለቡ ያለበት የውጤት ቀውስ ጋር ተዳምሮ ፈተና ይሆንበታል ብዬ አስባለሁ። የመጀመሪያው መነሻ ለማድረግ ኤሪክ ቴን ሃግ በእርግጥ አብዛኞቹን ተጫዋቾች ያስፈረሟቸው በራሳቸው ስር ያሰለጥኗቸው ተጫዋቾች ነበሩና ምናልባት ወደ ዲቴይል ከመግባታችን በፊት ምናልባት አብዛኞቹ ተጫዋቾች የሚመጡት የመጀመሪያው ነገር ትልቁ የስነ ልቦና ጫና ይመስለኛል። እንዳልከው እውነት ነው። እንግዲህ ማንቸስተር ዩናይትድ በሰር አሌክስ ፈርጉሰን ጊዜ የነበሩ ተጫዋቾች የትኛውም ያህል ውጤታማ ቢሆኑ በደረጃቸው ውስጥ አሁን ቅድም እንዳልከው በ25 ሚሊዮን ፓውንድ የተገዛ ተጫዋች ውጤታማ የሚሆንበት ጊዜ ነበር የነበረው። በወቅቱ 25 ሚሊዮን ፓውንድ በሰር አሌክስ ፈርጉሰን ጊዜ እጅግ ብዙ ነው ልትለው ትችላለህ። ግን
ውጤታማ ነው። እሳቸውም ደግሞ ሲያስፈርሙ ሬድ ሜድ የሆኑ ተጫዋቾች ያለቀላቸው ተጫዋቾች ውጤታማ የበሰሉ ተጫዋቾችን ነው ሊያስፈርሙ የሚችሉት። ከዛ በተረፈ ያው ሰር አሌክስ ፈርጉሰን አንዱ የሚታሙበት ደግሞ እንደው የዋይን ሩኒና ከዛ በተረፈ ደግሞ የሮናልዶን ልታነሳ ትችላለህ እንጂ አብዛኞቹ ተለቅ ያሉ ተጫዋቾችን ነው የሚያስፈርሙ ወይ ደግሞ ውጤታማ ሊሆኑ የሚችሉ ተጫዋቾችን ነው የሚያስፈርሙት። ታዳጊ ላይ ያን ያህል አይሰሩም የሚባል አጋጣሚዎች ይኖርባቸዋል። ከዛ በተረፈ ለዩናይትድ አንዳንድ ጊዜ እንደ ፖዚቲቭ እሳቸውን ስታነሳው ደግሞ እንደ ኔጌቲቭ የምታነሳባቸው ሰውየውን ተጠያቂ ናቸው ለዩናይትድ እዚህ መድረስ፣ ለዩናይትድ እንደዚህ መውደቅ፣ ለዩናይትድ የተጫዋቾች ምቾት አለመስጠት የሰር አሌክስ ፈርጉሰን አንዱ ምክንያት ነው እየተባለ ይነሳል። ቅድም ወደ አነሳው ጉዳይ ስናነሳ ግን የመጀመሪያው የስነ ልቦና ጉዳይ ምንም ጥያቄ የለውም። እንደውም አንዳንድ ጊዜ የማነሳቸው ጉዳይ አለ። የማንቸስተር ዩናይትድ ደጋፊዎችም ማንቸስተር ዩናይትድ ክለቡም በነገራችን ላይ አንዱ ትልቁ አጠያይቁ ጉዳይ ዓለም ላይ ያሉ የትኛውንም አይነት ተጫዋቾች ማምጣት ይፈልጋሉ። ይሄ ራሱ ትልቅ ስህተት ነው ብዬ ገምታለሁ። የቅርብ የምንላቸው የማንቸስተር ዩናይትድ ደጋፊ ጓደኞቻችን ሊኖሩ ይችላሉ። እነሱ አሁን የትኛውንም ተጫዋች አርሰናል ላይ ሻይን የሚያደርግ ሆነ ባርሰሎና ላይ ሻይን የሚያደርግ ሆነ ይመኙታል፣ ወይም ደግሞ በቃ ይሄ ለዩናይትድ የሚሆን ተጫዋች ነው። ይሄ ራሱ ስነ ልቦና የተጫዋቾች ላይ በጣም እየበዛ መምጣት ትልቅ ተጽዕኖ ፈጥሮባቸዋል። ከዛ በተረፈ ግን ቅድም ያነሳው ዋጋቸው ደግሞ ከአቅም በላይ መምጣቱ እንደና አንቶኒ እናነሳቸዋለን በዝርዝር። ግን እንደነዚህ አይነት ተጫዋቾች ደግሞ ከስነ ልቦና ብዙ ተጫዋቾችን በብዙ ብር ማምጣትና ኦልትራፎርድ ራሱ ጫናው አይደለም ለተጫዋች ለአሰልጣኝ ምን ያህል ፈታኝ እንደሆነ ይታወቃል። የቀደም ተጫዋቾችንም እናነሳለን። እነሱም ጫና ራሱ ማሳረፋቸው ተጫዋቾች እንደውም ይሄ ካነሳ አይቀር ሰር አሌክስ ብልጥ ናቸው። ይሄ ልምድ ያለው ተጫዋች ወይ ደግሞ ሲያስፈርሙ የሚፈልጉትን አይነት ለዛ ቡድን መጥቶ እንዲሰካ የሚፈልጉትን አይነት ተጫዋች ነው ብዙ ጊዜ የሚያስፈርሙት። ለዚህ ማሳያ ደግሞ ብዙ ምናልባት የአርሰናል ደጋፊዎችን በጣም ከልባቸው የማይጠፋው ሮቢን ቫን ፐርሲን ማንሳት እንችላለን። አሰልጣኙ አስፈረሙት። የማይታመን ዝውውር ነበር። ለጠላተ ላይክ የጥይት እንደማቀበል ይመስላል። ምክንያቱም በወቅቱ ሮቢን ቫን ፐርሲ በጣም ቶፕ የነበረበት ጊዜ ነበር። ነገር ግን በዋንጫ የታጀበ ጊዜ በአርሰናልን አላሳለፈም። በኋላ ላይ ና ወደኛ 20ኛ የፕሪሚየር ሊጉን ዋንጫ እናሳካለን ብለው 20 ቁጥርን ሰጡት። የፕሪሚየር ሊጉ ኮከብ ግብ አስቆጣሪ ሆኖ ዋንጫውን አነሳና የሚጠቀሙበት መንገድ የሚያውቁ አሰልጣኝ መሆናቸው ላይክ የሚያጠያይቅ አልነበረም። ግን ዩናይትድ ለዚህ ደረጃ ላይ ለመድረሱ ግን እውነት ሰር አሌክስ ፈርጉሰን 26 ዓመታትን በኦልትራፎርድ እንዳሳለፉ አሰልጣኝ የተመቻቸ ኢንቫይሮንመንት ፈጥረዋል ወይ የሚለው ግን ጥያቄ ያነሳል። ምክንያቱም ክለቡ ባልተዘጋጀበት ወቅት ብዙ ጉድ ሸፍነው እንደነበሩ ማሳያ ናቸው ሰር አሌክስ ፈርጉሰን። ምክንያቱም ታስታውስ ከሆነ ክርስቲያኖ ሮናልዶ ተመልሶ ወደ ማንቸስተር ዩናይትድ ከመጣ በኋላ ከመመገቢያ እቃዎች ጀምሮ ተጫዋቾች ትሬኒንግ የሚያደርጉባቸው የጂም ቦታዎች ጀምሮ የስልጠና ማዕከላት በሙሉ እኔ በነበርኩበት ጊዜ የነበሩ ናቸው ብሎ መናገሩ ይታወሳልና ምናልባት ሰር አሌክስ ፈርጉሰን የሁሉ ነገራቻቸው ይዘው ነበር። በኋላ ላይ እሳቸው ከወጡ በኋላ ግን ገንዘብ ብቻ ምኞት የሚያደርጉት የማንቸስተር ዩናይትድ የግሌዘር ቤተሰቦች ባለሀብቶች ክለቡን ምን ያህል እንደጎዱት ውስጥ ላይ ብቻ ሆኖ ገንዘብ ብቻ ማምረቻ ክለብ እንዳደረጉት የራሳቸውን ኪስ ብቻ ማደለቢያ እንዳደረጉት ግን ማሳያ ናቸውና ሰር አሌክስ ምንም አይነት ክለቡን ሳያስተካክሉ መሄዳቸው ግን በኔ ምልከታ ትልቅ ተጠያቂ ናቸው። ምክንያቱም 26 ዓመታትን እንደቆየ አሰልጣኝ ትልቅ ኃላፊነት ሊወጡ ይገባ ነበር ብዬ አስባለሁ። በእርግጥ እሳቸው ቀጥታ ለክለቡ ሳጀስት ያደረጉት በወቅቱ በፕሪሚየር ሊጉ እየደመቁ ከሚገኙ የነበሩት አሰልጣኞች ዴቪድ ሞይስን ነበር እንዲሾም ያደረጉትና ምናልባት የሰር አሌክስ ቡድኑን ሳያስተካክሉ መውጣት ግን ለኔም እንደ ትልቅ ምክንያትነት አነሳዋለሁ። እንግዲህ ለተጫዋቾች አብዛኛውን ደግሞ ለመጪ የነበሩ አሰልጣኞች ትልቅ ጫናም የነበረው የሰር አሌክስ ፈርጉሰንን ወንበር መተካት በጣም አስቸጋሪ ነበረ። የተጫዋቾቹን እንመልከት። ምናልባት እንግዲህ አንዱ ተጽዕኖ ሊፈጥር የሚችለው አብዛኞቹ ተጫዋቾች እንግዲህ ማንቸስተር ዩናይትድ በነገራችን ላይ አንዱ እዚህ ዓለም ላይ ወይም ደግሞ በአውሮፓ ከሚገኙ ክለቦች መካከል ለማንቸስተር ዩናይትድ እና ለሆነ ክለብ የሚሰጠው ዋጋ ያ ተጫዋች ይለያያል። ለምሳሌ ሚስተር ኤክስ የሚባል አንድ ተጫዋች ለዩናይትድ በሆነ ብር የሚፈርመውና ለአስቶን ቪላ ይለያያል። ለምሳሌ አስቶን ቪላ 20 ሚሊዮን ፓውንድ ቢያስቀምጥለት ዩናይትድ ከፈለገው 100 እና 70 ሚሊዮን ፓውንድ ሊሆን ይችላል። ልዩነቱ ይሄ ነው። እንግዲህ ያ ሁላ ጫና ይመስለኛል ለዩናይትድ ራሱ ይሄ። ሁለተኛ አንዱ ደግሞ ተጠያቂ ልታደርገው የምችለው ምንድነው የስፖርቲንግ ዳይሬክተሮች አንድ መቀየር፣ ሁለት ደግሞ ወጥ የሆነ ወይም ደግሞ ከጊዜው ጋር የተጠና ዝውውር አለመኖሩ ነው። ለምሳሌ አርሰናል በዚህ ይደነቃል። በነገራችን ላይ አርሰናል
ባለፉት 5 እና 6 አመታቶች ውስጥ ከስር ያለው ከነ ሜርሳከር ጀምሮ በስፖርቲንግ ዳይሬክተርነት እያገለገሉ ከስር እየመጡ ይገኛሉ። ከዛ ኤዱ ጋስፐር መጣ። ከዛ እሳቸው ኤዱ ጋስፐር እንግዲህ ለ5 እና 6 አመታት ከአርቴታ ጋር ቆይቶ ውጤታማ የሚባል ዝውውሮችን አምጥቷል። ከዛ በተረፈ አንድሬ ቤርታም እንደዚሁ። ማንቸስተር ዩናይትድ በነገራችን ላይ ውጤታማ የምትለው ይሄ ስፖርቲንግ ዳይሬክተር ነበረ ወይስ? ሁለተኛ ነገር ደግሞ የምር ያልተወራላቸው ተጫዋቾችን የማምጣት ብቃት ነበረ ወይ የነበሩት ስፖርቲንግ ዳይሬክተሮች? ለምሳሌ አንቶኒ ስትለው አንቶኒ በአያክስ ሻይን ባረገበት ጊዜ ነው እየመጣ ያለው። ግን የሌሎቹ ደግሞ ልዩነት የሚያደርገው ምንድነው? ከተረሳ ክለብ ውስጥ ወይም ደግሞ ከትንሽ ክለቦች ውስጥ ያልደመቁ ግን ወደፊት ይደምቃሉ ተብሎ የሚመጡ ተጫዋቾችን የሚያመጡ እንደ ማንቸስተር ሲቲ አይነት እንደ ሊቨርፑል እና ቼልሲም እንደዚህ ልታመጣለት ይችላል እየሰረሰሩ ማምጣት። ዩናይትድ በዚህ ድክመቱ ራሱ ትልቅ አጠያቂ ይመስለኛል። ይሄ ራሱ አሁን ክለቡ ላይክ ለሚዲያ ይመጥና አላቅም ላይክ ቃሉ ግን በተለይ እኛ እዛ ሄደን ባንከታተልም ግን ለክለቡ ቅርብ የሆኑ ምንጮች እንደሚናገሩት የግሌዘር ቤተሰቦች በእነ አብርሃም ግሌዘር የሚመራው የማንቸስተር ዩናይትድ ባለቤቶች ኪሳቸውን ማደለብ ብቻ ትልቅ ስራ ያደረጉ ይመስለኛል። ለምሳሌ እንመልከትና ትላንት አንድ የሰራው ዜና ነበር አይደል? በተለይ አስቶን ቪላ ሜዳውን ለማስፋፋት አቅዷል የሚል። አሁን የተጫዋቾች ዝውውር ብቻ አይደለም ምን ያህል እንደተበላሸ የምታውቀው ክለቡ አብዛኞቹ ክለቦች ስቴዲየሞችን እንኳን ቀይረዋል። ለምሳሌ አርሰናል ከሃይበሪ ወደ ኤሚሬትስ መጥቷል። ቼልሲ ስታንፎርድ ብሪጅ ቢሆንም ለማደስ እየጣረ ነው። አንፊልድ የሊቨርፑል አንፊልድ ባሳለፈው የውድድር ዓመት ማስፋፊያ ተደርጎለታል። ኤቲሃድ ትልቅ እቅድ አውጥቶ የሚገርም ስቴዲየም ለመገንባት ነው። ይሄ በጣም ኢንስፓየር ለማድረግ በውጤት ጎዳና ለመጓዝ ለተጫዋቾች ተነሳሽነት ለመፍጠር ትልቅ አቅም እንዳለው ይታወቃል። ኦልድ ትራፎርድ እየተመለከት ነው ምን ያህል ባለቤቶቹ ግድ እንደሌላቸው የምታውቀው። በየጨዋታው በዘንድሮ የውድድር ዓመት ማንቸስተር ዩናይትድ በታሪኩ እንደ ዘንድሮ እኮ ክለቡ የተዋረደበት ጊዜ እኮ የለም። ማንቸስተር ዩናይትድ የሚያክል 20 ፕሪሚየር ሊግን ዋንጫ ያነሳ ክለብ ውሃ ሲያፈስበት ጣራውን ስትመለከት ስቴዲየሙ አይጦች እንደፈለጉ ሲንሸራሸሩበት ስቴዲየሙ መጫወቻ ሜዳ ላይ ስትመለከት እኮ በጣም ያሳዝናል ለክለቡ። ይህ ተጫዋቾችን የደጋፊዎች ጫና ዝም ለማስባል የሚያደርጉት ዝውውር ነው የሚመስለኝ። እኔ ለምሳሌ በውጤት ማጣበት ወቅት በርካታ ገንዘቦች ስለማይጨንቃቸው ብር ስላላቸው የተጠና ዝውውር ከማድረግ ይልቅ ደጋፊውንም አፍ ለማዘጊያ፣ ሁለተኛ ነገር ደግሞ በየአመቱ ጥሩ ውጤት ሊመጣ ይችላል በሚል 100 ሚሊዮን ፓውንድ 80 ምንም አይመስላቸውም ብዙ ገንዘቦችን አውጥተዋል። 617 ሚሊዮን ፓውንድ በሁለት አመታት ማውጣት ማለት እኮ በጣም ብዙ ገንዘብ ነውና አርቴታ በ5 አመታት ውስጥ 700 ሚሊዮን ፓውንድ አውጥቷል ይባላል። ነገር ግን አብዛኞቹ ዝውውሮች ቢያንስ ስኬታማ ነበሩ ብለን ማንሳት እንችላለን። ቀደም የጠቀስካቸው የነ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ ማንሳት እንችላለን ወደ በኋላ። አብዛኛው በክለብ ውስጥ ያሉት አስተዳደራዊ ችግሮች ለዚህ የተጠና ዝውውር አለማድረጋቸው ማሳያ ነው ብዬ አስባለሁ። ሌላው ኤሪክ ቴን ሃግ ከመጡ በኋላ የትኞቹን ተጫዋቾች አስፈረሙ ስንል በልዩነት አብዛኞቹን ተጫዋቾች ያስፈረሟቸው ራሳቸው ያሰለጠኗቸው ተጫዋቾች እንጂ በሊጉ ያን ያህል ልምድ ያላቸው ተጫዋቾች አላስፈረሙ። አንቶኒም ሲያስፈርሙት አያክስ ላይ ስላሰለጠኑት ነው። አንድሬ ኦናና ከኢንተር ሚላን ቢፈርምም ግን በአያክስ ስላሰለጠኑት ነው። ማቲያስ ዴሊትን መውሰድ እንችላለን። ኑሳይር ማዝራዊ ማንሳት እንችላለን። አብዛኞቹ ኤሪክሰን በአያክስ ቆይታቸው ላይ አሰልጥነውታል። በእርግጥ ከብሬንትፎርድ በነጻ ዝውውር ቢመጣም ማለት ነውና አብዛኞቹ ተጫዋቾች እሳቸውም ለራሴ ተስማሚ ይሆኑኛል ብለው ያመኑባቸው እንጂ አሁን ሊጉን ለምደውታል ወይ? ለሊጉ ያጫወት መንገድ በሊጉ ያለው ከፍተኛ ፉክክር፣ ከፍተኛ ጫና የመቋቋም አቅም አላቸው የሚለው ነገር ትልቅ ጥያቄ ያነሳል። በእርግጥ ነው እሳቸው ካመጧቸው ለምሳሌ 15 ሚሊዮን ዩሮ ብቻ ያወጣበት ኑሳይር ማዝራዊ ጥሩ እንቅስቃሴን ከሚያደርገው ተጫዋቾች መካከል ማንሳት እንችላለን። ሊሳንድሮ ማርቲኔዝም ተከላካዩ ጉዳት ቢያስቸግረውም ጥሩ ነው ማለት እንችላለን። ነገር ግን አብዛኞቹ ዝውውሮች የከሸፉ ናቸው ማለት እንችላለን። አዎ እንግዲህ ማንቸስተር ዩናይትድ ዘንድሮና ባለፈው አመት በጣም ጥሩ ያልሆነ የውድድር አመት እያሳለፈ ይገኛል። ምክንያቱም ታላቅ የአውሮፓ የዓለማችን የምንጊዜም ምርጥ ቡድንና ክለብ ነው ማንቸስተር ዩናይትድ። እንደ ቡድንም እንደ ክለብም ግን አዘቅት ውስጥ የገባበት ጊዜ አሁን ነው ማለት ይችላል። እንደ ክለብ ስታይ ቅድም እንዳልከው ከስቴዲየም ግንባታ ጀምሮ ከአስተዳደራዊ ጉዳይ ጀምሮ እጅግ ደካማ፣ ሁለተኛ ነገር ደግሞ በማይገቡ ነገሮች የቀደምት ኮከቦቻቸውን የሚያስቧቸውን ነባር ደጋፊዎቻቸውን እነሱን ሁሉ ምንድነው የሚባለው በእኛ ሀገር ጡረታ ነው የምትለው እዛ ላይ የሚሰጧቸውን ነገር መቀነስ፣ ለክለቡ ያላቸው ፍቅር እንዲቀንስ ማድረግ ራሱ ትልቅ ውድቀት ነው ብዬ ገምታለሁ። እንደ ቡድን ስትመለከተው ደግሞ ማንቸስተር ዩናይትድ ያን ሁሉ ቡድን ያን ሁሉ ምርጥ የሚባሉ ተጫዋቾችን ይዘው እንግዲህ ዘንድሮ እውነት ለመናገር ላለመውረድ እየተጫወተ ነበር። የሚገርም ነገር ቃል
አጋጣሚ ሆኖ ማንቸስተር ዩናይትድ ሌስተር ሲቲ ሲወርድ እሁድ ዕለት በሊቨርፑል ማንቸስተር ዩናይትድ አለመውረዱን አረጋገጠ። እሁድ ዕለት ደግሞ የትንሳኤ በዓል መሆኑ በእኛ ሀገር ላይ ዜና አለመሰራቱ ነው እንጂ እኛም ዜና ልንሰራ የምንችለው ማንቸስተር ዩናይትድ በዘንድሮ የውድድር ዓመት አለመውረዱን አረጋገጠ የምትልለት ቡድን ነበረ። ይሄ ራሱ በጣም አሳፋሪ ነገር ነው ለማንቸስተር ዩናይትድ እና እንደዚህ አይነት ተጫዋቾች አሁን ለምሳሌ ምንድነው አንዳንድ ጊዜ ቅድም እንዳልከው ከሌላ ሀገር የሚመጡ ተጫዋቾች ምናልባት የስነ ልቦና ማንቸስተር ዩናይትድ መሆኑ ተጫዋቾች እንዳይቆዩላቸው ሊያደርጓቸው ይችላሉ። አሁን ከስር መሰረቱ ማንቸስተር ዩናይትድ አሁን ግዢ ብቻ ሳይሆን ታዳጊዎችም እየወጡበት አይደለም ነው። ለምሳሌ አሁን ራሽፎርድ የት ይደርሳል የተባለ ተጫዋች ነበረ። አሁን ምን ላይ እንዳለ አሌሃንድሮ ጋርናቾ እንደምትመለከተው ነው። የሚቀጥለው የውድድር ዓመት ላይ በእርግጠኝነት ላናየው እንችላለን ብሎ እየተነገረ ይገኛል። ኮቢ ሜኖም አሁን ለምሳሌ እሱም 50-50 ነው እየተባለ ያለው። ያ ማለት ለማንቸስተር ዩናይትድ ክስረት ነው። እንኳን ግዢውና በታዳጊነት እንኳን የሚያወጣቸው ተጫዋቾች እየከሰረበት ያለ ክለብ ነው። ነገር ግን እንደ ብር ስታዩ ደግሞ ለአንድ ተጫዋች 86-87 ሚሊዮን ፓውንድ እያወጣ የምታመጣውን ተጫዋች ይሆነኛል ወይ ለማንቸስተር ዩናይትድ ይጠቅማል ወይ የሚለው ነገር ሳይሰላሰልበት ወይም ደግሞ በደንብ ጊዜ ተወስዶ ሳይታሰብበት የሚመጡ ተጫዋቾች አሉ። አንዱ ያው የአንቶኒ ማሳያ ነው። አንቶኒ እንግዲህ አያክስ ላይ ጥሩ የውድድር ጊዜን አሳልፏል። ቴን ሃግ በደንብ ያውቁታል። ከዛ በተረፈ ደግሞ ያው ብራዚላዊ ነው። አብዶቹ ሁሉ ነገሮቹ ለዩናይትድ ይመቻል ተብሎ የመጣ ተጫዋች ነው። ግን ፈጥነው ዩናይትድ አመጡት ወዲያው ጣሉት። እንደነዚህ አይነት ተጫዋቾች ራሱ ጫናው ብዙ ነው። ቅድም ደግሞ ላነሳለ የፈለኩት አንዱ ምንድነው የሚዲያ ጫና እንግሊዝ ውስጥ በጣም ትልቅ የሚዲያ ጫና ማንቸስተር ዩናይትድ ላይ አለ። ክለብም ላይ አሰልጣኝም ላይ ተጫዋቾቹም ላይ የቀደምት ተጫዋቾች ደግሞ አብዛኞቹን ደግሞ ይሄንን የአንበሳውን ድርሻ የሚይዙት የቀደምት ተጫዋቾች ናቸው ለተጫዋቾች መውረድ ብቃት። ስለዚህ በአጠቃላይ እንግዲህ ማንቸስተር ዩናይትድ ምንም ጥያቄ የለም በቡድንም በክለብም የከሰረ ቡድን ሆኗል። የሚቀጥለው የውድድር ዓመት እንግዲህ በምን መልኩ በሩበን አሞሪም ስር ሆኖ ይመጣል የሚለውን ወደፊት የምናየው ነው። ለማንኛውም ሳይወርዱ ቀርተዋል ዘንድሮ። ስለ ማንቸስተር ዩናይትድ ላይክ አልወረደም ተብሎ ማውራት ማለት በጣም አሳፋሪ ነው። በፕሪሚየር ሊጉ ትልቅ ታሪክ ያለው ክለብ በዓለማችን ውስጥ ምን ያህል ገናና ክለብ እንደሆነ ይታወቃል። ሁልጊዜ እናነሳዋለን። ሪያል ማድሪድ የአውሮፓ ሀያሉ ክለብ ሊሆን ይችላል፣ ግን በሚዲያ ጫና ደረጃ ማንቸስተር ዩናይትድን የሚያህል የሚዲያ ጫና በተር የሚያርፍበት ክለብ አለ ብሎ ማሰብ ይከብዳል። ምክንያቱም ፍሮንት ፔጅ የምንለው ዋናው ገጽ ላይ ራሱ የማንቸስተር ዩናይትድ ነገር ዜና ከሌለ የሚሸጥላቸው እስከማይመስል ድረስ አብዛኞቹ የውጭ ጋዜጦች ሁሌ መነጋገራቸው በማንቸስተር ዩናይትድ ዙሪያ በካሪንግተን ዙሪያ ነው ሁልጊዜ የሚያወሩት። ማንቸስተር ዩናይትድ አምናም የፈጸማቸው ዝውውሮች እውነት ለመናገር አብዛኞቹ የተሳኩ ናቸው የሚል እምነት የለኝም። ለምሳሌ ጆሹዋ ዚርክዚን ማንሳት እንችላለን። ከዛ በፊት ራስመስ ሆይሉንድ አስፈርመውታል ከአታላንታ፣ ያን ያህል የተሳካ አልነበረም። ማቲያስ ዴሊትም እውነት ለመናገር በእኔ በማስበው ደረጃ ማንቸስተር ዩናይትድን አሁን ባለው አቋም ማንቸስተር ዩናይትድን ይመጥናል የሚል እምነት የለኝም እኔ። ምክንያቱም ዴሊት አያክስ የነበረው ብቃት አሁን ላይ ብቃቱ ነው የሚል እምነት የለኝም። ወደ ዩቬንቱስም ከሄደ በኋላ ባየር ሙኒክም ከመራ በኋላ ሁለተኛ ተመራጭ ነው ተጫዋች ለመሆን በቃ ማንቸስተር ዩናይትድ ቢያስፈርመውም ኤሪክ ቴን ሃግ ስላሰለጠኑት ያን ያህል የተሳካ ጊዜያትን እያሳለፈ ነው የሚል እምነት የለኝም። ምክንያቱም ማንቸስተር ዩናይትድ ትልቅ ቡድን እንደመሆኑ መጠን እነ ቪዲችና እንደነ ፈርዲናንድ የመሳሰሉ ትልልቅ ከዋክብቶች የተጫወቱበት ቡድን ነው። እውነት ነው በቀጣይ የውድድር ዓመት ገና የመጀመሪያ ዓመቱ ነው በማንቸስተር ዩናይትድ የተሻለ ነገር ሊሰራ ይችላል፣ ልንመለከተው እንችላለን። ነገር ግን አሁን ባለው ደረጃ ማንቸስተር ዩናይትድ በሚያህል ትልቅ ስም ግን ይመጥናሉ የሚል እምነት የለኝም። ሌኒ ዮሮ ምናልባት የወደፊት ትልቅ ተከላካይ ይሆናሉ ብዬ ከማስባቸው ወጣት ተከላካዮች አንዱ ነው። በነ ሪያል ማድሪድም ሲፈልግ እንደነበር እናውቃለን። ምናልባት እነሱን ልንመለከታቸው እንችላለን። ነገር ግን ይገኝ የሚመስለኝ ከጫናውና የስነ ልቦናም ጫናም አነሳን ሌላኛው ጉዳይ የሚመስለኝ በተለይ የማንቸስተር ዩናይትድ ፕሪሚየር ሊጉን የለመደ ተጫዋች አለማስፈረሙ የጎዳው ይመስለኛል። ይገኝ ምናልባት የግል ምልከታ ሊሆን ይችላል። ነገር ግን ሌሎቹን ክለቦች አርሰናልን ስትመለከት፣ ማንቸስተር ሲቲን ስትመለከት፣ ቼልሲን፣ ሊቨርፑልን ስትመለከት በሊጉ የነበሩ ተጫዋቾች ያስፈረሟቸው አብዛኞቹ በአንጻራዊ ስኬታማ ነበሩ ብዬ አስባለሁ። ለምሳሌ ከሊቨርፑል ስንነሳ አሌክሲስ ማካሊስተርን ከብራይተን ከመጡት በኋላ 35 ሚሊዮን ፓውንድ ይመስለኛል የውል ማፍረሻውን ከፍለው ከመጡት በኋላ ጥሩ ግልጋሎትን ለሊቨርፑል በአሰልጣኝ የርገን ክሎፕም በአርነ ስሎትም ስር ጥሩ እያገለገለ ይገኛል። ቼልሲን ብትመለከት እነ ካይሴዶ አብዛኞቹ ተጫዋቾች ቼልሲ ያስፈረማቸው ስኬታማ ነበሩ የሚል እምነት የለኝም። ነገር ግን ከሊጉ የፈረሙት ተጫዋቾች ግን ጥሩ ነበሩ። ለምሳሌ ካይሴዶን ተመልከተው፣ ማርክ ኩሪያን ተመልከተው፣ ኮል ፓልመር ተመልከተው ከማንቸስተር ሲቲ ቢያንስ ሊጉን የሚያውቀው በማንቸስተር ሲቲ የተሻለ የመሰለፍ እድልን ባያገኝም ግን አትሊስት የሊጉን ፉክክር የሊጉን ስሜት መንፈስ ያውቃል ብዬ አስባለሁ። ወደ አርሰናል ስትመጣ
እንደነ ዴክላን ራይስ በጣም ስኬታማ ነበሩ። በዌስት ሃም ፕሪሚየር ሊጉንም የሚያውቁት ተጫዋቾች ነበሩ። የበፊቱን ብንጠቅስ አሁን በዘንድሮው የውድድር ዓመት በጉዳት ተፈተነ እንጂ ቤን ዋይትንም መመልከት እንችላለን። እና አብዛኞቹ ከሊጉ ያስመጧቸው ተጫዋቾች ስኬታማ ነበሩ። ዴቪድ ራያ ከብሬንትፎርድን አምጥተው የወርቅ ጓንት አሸናፊ ነው የሆነው። ዘንድሮም ለወርቅ ጓንት የሚፎካከር ግብ ጠባቂ ነው ያደረጉትና አብዛኛው ቡድኖች በሊጉ ያስፈረሟቸው ተጫዋቾች ስኬታማ ነበሩ ብዬ አስባለሁ። በግሌ ማንቸስተር ሲቲን ብንመለከት በቅርብ ዓመታት ከፕሪሚየር ሊጉ ያስፈረመው ተጫዋች ማቴዮ ኮቫቺች ነውና ከቼልሲ ያን ያህል የነበረ ተጫዋች አልነበረም። ምክንያቱም ተሳክቶለታል ተብሎ አይጠበቅም ከሪያል ማድሪድ ከመጣ በኋላ። ግን በአሰልጣኝ ፔፕ ጓርዲዮላ ስር የሮድሪን ምትክ ሆኖ ብዙ ቦታዎች ሲያካልል አይተነዋልና ማንቸስተር ዩናይትድም አብዛኞቹን ተጫዋቾች ያስፈረማቸው ከውጭ ሊጎች መሆኑ ጉዳት ፈጥሮበታል። እርግጥ ከሊጉ ያስፈረማቸው ተጫዋቾች ያልተሳካላቸው አሉ። ለምሳሌ ሜሰን ማውንትን ማንሳት እንችላለን። ሁሉም ይሳካላቸዋል ማለት አይደለም። ግን ምናልባት አብዛኞቹን ተጫዋቾች ከሚያስፈርማቸው ቢያንስ የተወሰነ ሊጉን የሚያውቁት ተጫዋቾች አለማስፈረሙ ግን ትልቅ ጉዳት እየፈጠረበት ይመስለኛል። የግል አስተያየት። አዎ እንግዲህ 3 ጉዳዮችን ላንሳ። ምክንያቱም አንደኛው በፕሪሚየር ሊግ ውስጥ የሚጫወቱ ተጫዋቾች ምናልባት ምንም ጥያቄ የለውም ከአንድ ክለብ ወደ አንድ ክለብ ሲመጡ ልምድ ሊኖራቸው ይችላል። ምንም ጥያቄ የለውም ሊጉን መልመዳቸው ለአንዱ ክለብ ሊሆናቸው ይችላል። አንዱ እሱ ነው። ግን ምንድነው አንዱ ደግሞ ሌላው ጉዳይ ሁልጊዜ ማንቸስተር ዩናይትድ የሚፈልገውን ተጫዋች ካስፈረመ በኋላ ለምሳሌ ትልልቅ የሚባሉ ተጫዋቾችን ገና አስፈርሞ ከዛ ላይሳካለት ሲችል ለማንቸስተር ዩናይትድ የማይመጥን ተጫዋች ነው ይላሉ። ግራ የሚገባኝ ነገር እሱ ነው። መጀመሪያ 100 ከዛ በላይ ሚሊዮን ፓውንድ የምታወጣበት ተጫዋች ተማምነህበት ነው አይደለ? እዛ ገብቶ ካልተሳካለት ለማንቸስተር ዩናይትድ የሚመጥን ተጫዋች አይደለም ከምትል መጀመሪያው ይመጥናል አይመጥንም ብለህ ማስገባት አለበት። ምክንያቱም ቅድም እንደተጠቀሰው እኮ ለአንድ ተጫዋች 86 ሚሊዮን ፓውንድ አውጥተህ ለዩናይትድ የማይመጥን ተጫዋች ነው። ይሄ ስህተት ነው ለኔ። መጀመሪያው ነው ይሄ ክለቡ አስተዳደር ነው አንዱ። ምክንያቱም አስተዳደራዊ ጉዳይ አንቶኒን የሚያክል ተጫዋች 86 ሚሊዮን ፓውንድ ወጥቶበት 1 ዓመት ተኩል በዩናይትድ ሲያሳልፍ ጥሩ የውድድር ጊዜ አላሳለፈም። ሪያል ቤቲስ ጥሩ ጊዜ ነበር እያሳለፈ የሚገኘው። ለምን? ስለማይችል አይደለም። ይሄ ልጅ ግን ይችላል። የሚይዘው ጠፍቶ ይሆናል። ሁለተኛ ነገር ደግሞ ጫናው ዩናይትድ አሁንም እንዳልኩ በጣም ትልቁ ጫና እሱ ይመስለኛል። ስለዚህ ዩናይትድ ላይ የሚባለው ነገር ተጫዋች ካስፈረሙ በኋላ ዩናይትዶች አይመጥንም ለዩናይትድ የሚሉት ነገር ይሄ አሉባልታ ነው። ለኔ የማይመስል ነገር ነው። ካንድ የምትጠብቀው ሰው አነጋገርም ሊሆን አይችልም። ምክንያቱም አንተ የምታውቀውን የምትወደውን ነገር ካደረክ በኋላ አሬ ያስጠላል አችልም። መጀመሪያ ወደው ነው ያመጣው። ስለዚህ የትክክል ነው ብዬ አልገምትም። ሌላው ደግሞ ምንድነው ዩናይትድ አሁን ለምሳሌ አክስ ላይ የነበሩ ብዙ ተጫዋቾች በአንድ የውድድር ዓመት ላይ እና በሁለት የውድድር ዓመት ላይ እስካሁን ድረስ አሉ ብዙዎች ከ6 ከ7 ተጫዋቾች በላይ እነሱ አለመሳካታቸው የተጫዋቾቹ ችግር ነው ብዬ አልገምት ይችላል። የዚህ ማሳያ ምለው በ2003 2004 የውድድር ዓመት እንደ አውሮፓውያኑ ዘመን ቀመር አሰልጣኝ አርሰን ቬንገር የፈረንሳይ ተጫዋቾች ናቸው ብዙዎቹ ዋንጫ ሲያገኙ አብዛኞቹ ከቴሪ ዳንኤል ኦንሪ ጀምሮ እስከነ ፓትሪክ ቬራ ፔሬዝ ከዛ በተረፈ አብዛኞቹ ሶል ካምቤል እንደነዚህ አይነት ተጫዋቾች የፈረንሳይ ልጆች ናቸው። ፈረንሳይያን ተጫዋቾች ናቸው። ነፒቲቲ እንደነዚህ አይነት ተጫዋቾች ይዘው ዋንጫ አንስተዋል። ምንድነው አሁንም የእነዚህ ተጫዋቾች አለመቻል ሳይሆን ያመራረጥ ጉዳይ ይመስለኛል። ሌላው ደግሞ ምንድነው ይሄን ራሱ መደግብበት የኑኖ ስፕሪቶ ሳንቶስን ወልቭስን የምታስታውስ ከሆነ እንግሊዝ ውስጥ ሌላኛው ፖርቹጋል እየተባለ እስከሚወደስበት ጊዜ ያ ምንድነው በመጥፎነት አይደለም ምርጥ ቡድን ነበር የሰሩት። ወልቭስ ላይ ነው የታወቁት ኑኖ ስፕሪቶ ሳንቶስ ያሁኑ የኖቲንጋም ፎረስት አሰልጣኝ። እሳቸው እንግዲህ አብዛኞቹን ፖርቹጋሊያን ተጫዋቾች በወልቭስ ላይ ስኬታማ ያደረጉ ተጫዋቾች ለዓለም ያበረከቱ ተጫዋቾች ናቸው። ስለዚህ በአንድ ክለብ የነበሩ ተጫዋቾች ዩናይትድ ላይ መምጣታቸው እንደ ዲስአድቫንቴጅ ልታየው አትችልም። ምክንያቱም የአሰልጣኝ አያያዝም ይወስናል። ሁለተኛ ዩናይትድ ውስጥ ሻይን የማያደርጉ ተጫዋቾች መበርከታቸው ምክንያቱ አንዱን ምለው የአሰልጣኞች ቶሎ መቀየር ለሚፈልገው ታክቲክ አለመመቸት። ለምሳሌ በእነዚህ 5 እና 4 ዓመታቶች ውስጥ ሬድሜድ የሆነ ተጫዋች ወቅቱን ጠብቆ ወጥ የሆነ አቋም ሲያሳይ የነበረው ብሩኖ ፈርናንዴዝ ነው። በሱ ስር 3 እና 4 አሰልጣኞች ነበሩ። ይሄ እንደ ግል በብቃቱ ልታወድሰው ትችላለህ። ከዛ በተረፈ ግን የአሰልጣኞች መቀየር አብሮ ለምሳሌ አሁን አንዱ አሰልጣኝ ለምንድነው አሁን ለምሳሌ ባለፉት የውድድር ዓመታቶች ውስጥ በማንቸስተር ዩናይትድ ያደገው
ራሽፎርድ በሩበን አሞሪም ስር ተፈላጊ አልሆነም። ለሳቸው አጫወት ስላልተመቸ ይሆናል። ገብቷል አይደል? ስለዚህ እንደነዚህ አይነት አሰልጣኞች በተቀያየሩ ቁጥር አሁንም ትልቁ ችግሩ ተጫዋች የምትገዛ ከሆነ አሰልጣኝ የምትቀይር ከሆነ አይመችም። ምንም ጥያቄ ይሄንን ሐሳብ ነው ሼር አድርገዋለሁ። በተለይ አሰልጣኞች መቀየር በየጊዜው ተጫዋቹ የትኛው ፍልስፍና ይልመደው። ለምሳሌ አሁን ምናልባት የተጫዋቾቹም ተነሳሽነት በዚህ ላይ ማሳያ አድርገን ማንሳት እንችላለን። ለምሳሌ በ2020 ኦሊ ጉናር ሶልሻየር ለብሩኖ ፈርናንዴዝን ከስፖርቲንግ ሊዝበን ሲያስፈርሙ በወቅቱ ተፈላጊ ተጫዋች ነበር። ብሩኖ ፈርናንዴዝ ይደምቃልም ተብሎ ተጠብቆ ነበር። ምክንያቱም በፖርቹጋል ፕሪሚየር ሊጋ በጣም ድንቅ ጊዜያትን ሲያሳልፍ ነበር። አሁን ባለፉት 5 ዓመታት ውስጥ በጣም ወጥ የሆነ አቋም በየአመቱ ከ20 በላይ የግብ ተሳትፎዎችን አቋሙ ሳይዋዥቅ ቡድኑ ተሸነፈም አሸነፈም የሱ ሁልጊዜ ተነሳሽነቱ የምታይበት ለማንቸስተር ዩናይትድ ያለው ደም እስኪሰጥ ድረስ የምንመለከተው ተጫዋች ነው። እንደውም አንዳንድ ጊዜ የአካዳሚ ተጫዋቹ ይመስለኛል። ምክንያቱም ለክለቡ ያለው ፍቅር እጅግ የተለየ ስለሆነ የተለያዩ አሰልጣኞች አሰልጥነውታል። እነ ራፍ ራኒክ አሰልጥነውታል፣ ኦሊ ጉናር ሶልሻየር፣ ኤሪክ ቴናግ ከዛ በኋላ ኬርቴከር የሆነው ሩድ ቫን ኒስተልሮይ፣ አሁን ደግሞ በሩበን አሞሪም ስቲል ቡድኑ ተሸክሞት ያለው ብሩኖ ፈርናንዴዝ ነው። እንደውም እኔ ሁሌ ላለው ሰር አሌክስ ውስጥ በጣም የራሳቸው ትልቁ ቡድን በምንለው ውስጥ ብቸኛ ሊወክላቸው የሚችለው ተጫዋች በቋሚነት ይሰለፋል ብዬ ማምነው ብሩኖ ፈርናንዴዝ ነው፣ በእኔ ምልከታ ማለት ነው። አሁን ይህ ተጫዋች ስኬታማ ሆነ። አብዛኞቹ ተጫዋቾች ከዛ በኋላ የመጡ ተጫዋቾች ስኬታማ ነው ማንሳት እኮ እንችላለን። ፖግባ እኮ በጣሊያን ሴሪያ እኮ በጣም የደመቀበት ጊዜ ነበር። ጄደን ሳንቾ ሲፈርም እኮ በቡንደስሊጋው በጣም የሚገርም ጊዜያትን አሳልፎ ነበር የመጣው። አሌክሲስ ሳንቼዝ ሲፈርም በአርሰናል እኮ በጣም ዓለማችን ውስጥ ከሚገኙ ምርጥ የፊት መስመር ተጫዋቾች አንዱ ተብሎ ነበር የመጣው። በዩናይትድ አልተሳካለትም። የቅርብ ጊዜያት ራሱ ስትመለከት ግን በተለይ የባለቤቶቹ እኔ አሁን የክለቡ ውጤት ማጣትን የደጋፊዎችን በየጊዜው ያው የማንቸስተር ዩናይትድ ደጋፊዎች በየጊዜው የግሌዘር ቤተሰቦችን ይቃወማሉ። ክለባችን ልቀቁ፣ እናንተ ክለባችን የገንዘብ መጫወቻ ብቻ ነው ያደረጋችሁት፣ ስለኛ ግድ የላችሁም እያሉ ሲወጡ ነበር 27% የሚያክል ለእንግሊዛዊ ቢሊዮነር ሰር ጂም ራትክሊፍ የሸጡት። ግን አሁን ለምሳሌ አንዳንድ ጊዜ የዝውውራቸው ብቻም ሳይሆን የሚያደርጉት ፊርማና የገንዘብ ክፍያ ራሱ ኦቨር የተጋነነ ሆኖ ማገኘው። ለምሳሌ ካስሜሮ በጣም የሚገርም የዓለማችን ውስጥ ከተመለከትናቸው ዲፌንሲቭ ሚድፊልደሮች፣ የመሃል ሜዳ አማካዮች፣ የተከላካይ አማካዮች ምርጡ ከሚባሉት አንዱ እንደተመለከት ነው እናውቃለን። ግን ከሪያል ማድሪድ ሲፈርም በሪያል ማድሪድ ቦታውን እያጣ ነበረ። ሁለተኛ ነገር 30 አካባቢ ነበር እድሜው። ሲያስፈርሙት ግን 70 ሚሊዮን ፓውንድ አካባቢ ነው ያወጡበት ከነ አድኦን ምንለው ወይ ደግሞ ብቃቱ እየታየ የሚጨምርበት የሚለው 70 ሚሊዮን ፓውንድ ለሪያል ማድሪድ እንኩ ብለው እንደሰጧቸው። የ30 ዓመት ተጫዋች ነው። የ4 ዓመት የውል ስምምነት ከክለቡ ቁጥር 1 ተከፋዮች ተደርጎ ነው የመጣው። አብዛኛው ክለቦች ላይ ይሄንን አትመለከትም። ወይ ፔፕ ጓርዲዮላ ብትመለከት ወይ አሁን እኮ እነ ቶማስ ፓርቲ ይለቃሉ እየተባሉ ያሉት ወይስ የማራዘሙ ጥያቄ ውስጥ እየገቡ ያሉት በ31 ዓመታቸው እኮ ነው ይኪና በ30 ዓመት ተጫዋች ያን ያህል ከፍለ ራሱ ማምጣት ምን ያህል ሰዎቹ የማንቸስተር ዩናይትድ ባለቤቶች ትልቅ ተጫዋች አመጣን ብለው ወይ ብር አወጣን ብለው 1 ዓመት 2 ዓመት ውስጥ ድምጽ ማዘጊያ ይሆናሉ ብለው ለደጋፊዎች ካልሆነ በቀር እውነት ለመናገር የተጠና ዝውውር ነው ብያለሁ። ካስሜሮ ምናልባት በመጀመሪያው ውድድር አመቱ ላይ በጣም ምርጥ ጊዜያትን አሳልፏል። አሁንም ከመንገራገጮች በኋላ ጥሩ እንቅስቃሴውን እያደረገ ይገኛል። ግን በዚህ እድሜ ልክ ለሚገኝ ተጫዋች ይህን ያክል ብር ማፍሰስ ራሱ እውን የዩናይትድ የተጫዋቾች ዝውውር አካሄድ የተጠና ነው የሚለው ብዙ ጥያቄ የሚያነሳ ጉዳይ ነው። ሌላኛው አብዛኞቹ ተጫዋቾች ቅድም እንዳልኩ ከሊጉ አላስፈረሙም። እንደውም ቅድም ፖርቹጋላዊው የኑኖ ስፒሪቶ ሳንቶን ስታነሳ በሳቸው ስር ድንቅ ጊዜያትን የነበረው ዲያጎ ጆታን አንዱ ማሳያ ማድረግ እንችላለን። በሊጉ የለመደ ተጫዋች ነው። ሊቨርፑል መጥቶ በጣም ድንቅ እንቅስቃሴ ነው እያደረገ ያለው እና ዩናይትድም ሲያስፈርም እርግጥ በቅርብ ዓመታት ተጫዋቾች በተለይ በሊጉ ያሉ ተጫዋቾች ወደ ማንቸስተር ዩናይትድ ለመፈረም የሚፈሩበት አጋጣሚ ተፈጥሯል። ምክንያቱም ሌሎች ተጫዋቾች እየተሳካላቸው ስላልሆነ። ግን አሁን ሩበን አሞሪም የሚሄዱበት መንገድ እንደ አንድ መልካም አጋጣሚ እያየሁት ያለሁት ለምሳሌ በክረምቱ የዝውውር መስኮት የመጀመሪያ ፈራሚያቸው ሊሆን ይችላል ተብሎ እየተጠበቀ ያለው ማቲያስ ኩኒያ ነው። ማቲያስ ኩኒያ እንግዲህ በፕሪሚየር ሊጉ በወልቭስ ምርጥ ብቃቱን አሳይቷል። ሌሎች ተጫዋቾች እሳቸው የሚፈልጓቸው ከእንግሊዝ ውጭ በሌሎች ሊጎች የሚገኙ ተጫዋቾች አሉ። ግን እንደነ ኩኒያ የመሳሰሉ በሊጉ ራሳቸውን ያሳዩ ተጫዋቾች ቢያስፈርሙ ግን ምናልባት የመሳካት እድሉ ከሌሎቹ ሊጎች ከሚመጡ ተጫዋቾች አንጻር የተሻለ ነው ብዬ አስባለሁ። አዎ እንግዲህ ዛሬ መነሻ ሀሳባችን ማንቸስተር ዩናይትድ የሚያስፈርማቸው ተጫዋቾች ለምንድነው ውጤታማ ያልሆኑለት የሚል ጉዳይ ነው። አንዱ እንደ ምክንያት አድርገን የምናነሳው የማንቸስተር ዩናይትድ ተጫዋቾች ችግር ነው ኖስ ያስተዳደሩ የክለቡ ነው ልትል ትችላለህ። አሁን እኔ ማደላው ወደ ቡድኑ ወደ ክለቡ ነው። ይሄ ተጫዋች የአስተዳደራዊ ጉዳይ ችግሩ ይመስለኛል ማንቸስተር ዩናይትድ ተጫዋቾች ውጤታማ የማይሆኑበት አጋጣሚ እየተፈጠረ ያለው ብዬ ገምታለሁ። ምክንያቱም አብዛኞቹን ተጫዋቾች ስትመለከታቸው ማንቸስተር ዩናይትድ ሙሉ በሙሉ በሚባል ደረጃ የሚያስፈርማቸው ተጫዋቾች ዓለም ላይ ውጤታማ የሆኑ ተጫዋቾች ናቸው። በየክለቦቻቸው ስኬታማ
ብዙ ጎሎችን በየአመቱ የሚያስቆጥሩ ብዙ አሲስት የሚያደርጉ ተጫዋቾች ብዙ ታሪክ ያላቸው ተጫዋቾችን ነው። ግን ወደ ማንቸስተር ዩናይትድ ሲመጡ ለምንድን ነው የሚበላሽባቸው ያ ነገር? በነገራችን ላይ ይሄ ራሱ ትልቁ ጥያቄ የአስተዳደራዊ ጉዳይ ነው። በቃ ልትመልሰው የምችለው ነገር ይሄ ነው የምትለው አንዱ ማሳያ ነው። ምክንያቱም ቃል የሆነ ክለብ ውስጥ ገብተህ ውጤታማ ነበርክ፣ እዛኛው ስትገባ ውጤታማ ካልሆንክ ምናልባት ያቋም መዋዠቅ ሊኖርብህ ይችላል። ግን ሙሉ በሙሉ እዛ ቲም ውስጥ ደግሞ ያንተ ችግር ነው ብቻ ተብሎ ሊነሳ አይችልም። የክለቡም የአሰልጣኙም የጨዋታ ፍልስፍና እሱም ልታዩት ይችላል። አብዛኞቹ ተጫዋቾች ደግሞ እንደው እንቁጠርና እንደው በዩናይትድ ውስጥ ያሉ ተጫዋቾች አብዛኞቻቸው ከኤሪክ ቴን ሃግ በኋላ ያለው ከሶልሻየር ወዲህ ያሉ ክለቦች ተጫዋቾች ምን ያህል አሰልጣኝ አይተዋል ከነ ጆዜ ሞሪኖ ጭምር። እንደነዚህ አይነት ተጫዋቾችን ስትቆጥራቸው ብዙ ነው። የራሱ ትልቅ ተጽዕኖ ነው። አንዱ አሁን ለምሳሌ እንደማሳያ ልትለው የምችለው ከ16 እና ከ17 ዓመት በላይ ይመስለኛል ሱን በቶተንሃም አሸብርቆ የነበረ ተጫዋች ነው። ዘንድሮ በአዲሱ አሰልጣኝ አንጀል ፖስቴኮግሉ ስር ሆኖ ውጤታማ ያልሆነበት አጋጣሚ አለ። ስለዚህ እንደዚህ አይነት ተጽዕኖም ፈጣሪ የሆኑ ተጫዋቾች አዲስ አሰልጣኝ በሚገባበት አጋጣሚ የተጫዋቾች የነበራቸው ስብዕና የተጫዋቾች የነበራቸው ብቃት የቀድሞ አቋማቸውን አለማሳየት መዋዠቅ እንዳንዱ ምክንያት አሰልጣኞች ናቸው ብዬ ገምታለሁ። ከዛ በተረፈ ግን ቅድም እንዳልኩም የአስተዳደራዊ ጉዳይ ማንቸስተር ዩናይትድ ውስጥ ትልቅ ያልተፈታ ችግር ነው የሚሆነው። አሁንም በሩበን አሞሪም የሚሰለጥኑት ተጫዋቾች እንዳለ አሁንም ትልቅ ጫና ውስጥ ያሉ ይመስሉኛል። እንደውም ብሩኖ ፈርናንዴዝ ለምዶትም ይሆናል። ይሄ ቅድም እንዳልከው ማንቸስተር ዩናይትድ ጫንቃው ላይ ነው ያለው የሚባለው እውነት ነው። ምክንያቱም ብዙ አሰልጣኞችን አሳልፏል፣ ብዙ የሊግ ጨዋታዎችን አድርጓል። ግን ውጤታማ ወጥ የሆነ አቋም እያሳየ የሚገኘው ብሩኖ ፈርናንዴዝ ነው። ከዛ ውጪ ያሉ ተጫዋቾችን ስትመለከታቸው ለምሳሌ ኦናና በኢንተር ሚላን ውጤታማ የሚባል የአውሮፓ ምርጥ ጠባቂ ተብሎ ሁሉ ነው የመጣው፣ በጣም ተጨብጭቦለት የመጣ ነበረ። ከዛ በኋላስ እዚህ ከመጣ በኋላ ደግሞ ይሄው እንደምታየው ነው። በእርግጠኝነት ይሄ ልጅ በውሰት ቢሄድ ሌላ ክለብም ሌላ ሀገርም ቢሄድ ይሄንን ኦናና ላታዩት ይችላል ውጤታማ። ከዛ ውጪ ደግሞ ቅድምም እንዳነሳ ነው የራሽፎርድን ማንሳት እንችላለን። ራሽፎርድ አሁን በአስቶን ቪላ ነፃነት በነገራችን ላይ ራሽፎርድ ዩናይትድ ተመልሶ የመጫወት ፍላጎት ላይኖሩ ይችላል። አሁን ላይ ስትመለከተው የቀደመ አይምሮን ሳንቾን ማንሳት ትችላለህ። ሳንቾ ለምሳሌ በቦሩሺያ ዶርትሙንድ የነበረው ሳንቾና በማንቸስተር ዩናይትድ የነበረው ሳንቾ ተመሳሳይ አይደለም። ያ ደግሞ ወደ ቼልሲ ሲመጣ በአንጻራዊነት ከዩናይትድ የተሻለ ሳንቾ ነው የምናየው። ስለዚህ የተጫዋቾቹ ችግር ብቻ ሳይሆን የአሰልጣኙ የመቀየር የአስተዳደራዊ ጉዳይ ስፖርቲንግ ዳይሬክተሮቹ ለማንቸስተር ዩናይትድ ይመጥናል። አሁንም የጥር ተጫዋቾች የክረምት ተጫዋቾች የዝውውር መስኮት ከመከፈቱ በፊት በጣም ትልልቅ ተጫዋቾች እየተመኙ ነው ማንቸስተር ዩናይትድ። ግን አሁንም መተው ያን ያህል ጎል ያስቆጥራሉ የተፈለገው ነው። ዝላታን ኢብራሂሞቪችን እኮ የምናይበት አጋጣሚ አለ በጆዜ ሞሪኖ ጊዜ። እንግዲህ እኔ ለአንድ የፊት መስመር አጥቂ ሁሉን ነገር ያሟላ ተጫዋች ነው የምትለው ዝላታን እንኳን በዩናይትድ ያን ያህል ያሸበረቀ ጊዜ ሳያሳልፍ ነው የተመለሰው። እና እንደዚህ አይነት ነገሮች ደግሞ የሁለቱም አስተዳደራዊ በተለይ ያልከው በቁጥር አንድነት ደረጃ ላይ እንደውም መቀመጥ የሚገባው ነው ብዬ አስባለሁ። ለምሳሌ ባለፉት ዓመታት እንኳን ብንመለከት ወይ በቅርብ ጊዜያት ማንቸስተር ዩናይትድ በፊት የካሪንግተን ምሩቅ ሲባል በጣም ዓለም ውስጥ ስሙ ይገንለት ነበር። በዛ ላይ ደግሞ የካሪንግተን ምሩቅ ሆኖ የሚከሰር ተጫዋች በጣም በጣት የምትቆጥራቸው ካልሆነ በስተቀር በጣም ስኬታማ ናቸው አብዛኞቹ። በቅርብ ዓመታት ስትመለከት እንደውም ራሽፎርድን ማሳያ አድርጋ አንስተዋል። በአውሮፓ ሻምፒዮንስ ሊግ ለመሳተፍ እየተደረደረ የሚገኘው ኖቲንግሃም ፎረስት እኮ ከማንቸስተር ዩናይትድ አካዳሚ የተገኘው አንቶኒ ኤላንጋ ነው እያደመቀው ያለው ክለቡ። አንቶኒ ኤላንጋን በማይሆን ገንዘብ ተሽጦ አንቶኒን በ100 ሚሊዮን ፓውንድ 100 ሚሊዮን ዩሮ ወይ ደግሞ በ86 ሚሊዮን ፓውንድ አካባቢ እንዲመጣ የተደረገው። በእርግጥ ከጾታዊ ጉዳዮች ጋር ተያይዞ ብዙ ክሶች ቢኖርበትም ነፃ ተብሎ በኋላ ላይ ክለቡ ባይፈልገው ሜሰን ግሪንውድ እኮ በአሁኑ ሰዓት በአውሮፓ አሉ ከሚባሉ ተፈላጊ ተጫዋቾች አንዱ ሆኗል በኦሎምፒክ ደ ማርሴይ። ማንቸስተር ዩናይትድ የካሪንግተን ተጫዋቾች አያያዙ ላይ ራሱ ብዙ ጥያቄ የሚነሳበት ነው። ቅድም ኮቢ ሜኑን ለማንሳት ሞክራለሁ። ኮቢ ሜኑ አሁን በቸልሲ ተፈላጊ የሆነ ተጫዋች ነው። እኔ የአካዳሚ ተጫዋቾች ቢያንስ ስለ ክለቡን ስሜት፣ ስለ ክለቡን ምንነት፣ የክለቡን ችግር ከጫፍ ከስኬት እስከ ውድቀት ድረስ የሚያውቁት ተጫዋቾች የአካዳሚ ተጫዋቾች ናቸው፣ ምሩቃን ናቸው። ብዙ ሚሊዮን ፓውንዶች አውጥተህ የማታገኛቸው አይነት ተጫዋቾች ናቸው። ምክንያቱም ብዙ ነገር ኢንቨስት የተደረገባቸው ተጫዋቾች ስለሆኑ
አርሰናል ስትመለከቱ እኮ በብዙ ሚሊዮን ፓውንዶች ሊመጡ የማይችሉ ተጫዋቾችን ነው በቅርብ ዓመታት ውስጥ ያፈራው። በሄሊንድ አካዳሚ ቡካዮ ሳካን መመልከት ይችላል። የሄሊንድ አካዳሚ ምሩቅ ነው። በአሁኑ ሰዓት ዓለምን እያነጋገረ የሚገኘው ማይልስ ሉዊስ ስኬሊን ማንሳት ይችላል። ኤታን ንዋኔሪ ማንሳት ይችላል። በአመት ውስጥ 2 እና 3 ከአካዳሚ የወጡ ተጫዋቾችን ቢያንስ ማስመልከት ይችላል። እነ ማክስ ዶማን የሚባሉ አሉ። አሁን በቀጣይ ጊዜያት ጥሩ ሊሆኑ ይችላሉ ተብሎ የሚጠበቁ የሄሊንድ አካዳሚ ተጫዋቾች። በሲቲ ስንመለከት እነ ማኬቲን ማንሳት ይችላል። በአሁኑ ሰዓት እነ ፊል ፎደንን ቤንች ያደረጉ ተጫዋቾች ዩሲ ቢያንስ 1 2 3 ተጫዋቾች የአካዳሚ ተጫዋቾችን አያያዝ ራሱ ጥሩ መሆን በቡድን ውስጥ የሚፈጥረው ስሜት እጅግ የተለየ ነው። ምክንያቱም ለክለቡ ያላቸው ፍቅር ከኖርማል ተጫዋቾች ፈርመው ከሚመጡት ይልቅ ስለ ዩናይትድ በዜናና በማየት ብቻ ሲመለከቱት የነበረው ነገር ሳይሆን ከስር ጀምሮ ስለ ክለቡ ምንነትን የሚያውቁ ተጫዋቾችን አያያዝ ራሱ ማንቸስተር ዩናይትድ ጥሩ አለመሆኑ አስተዳደራዊ ችግሮቹ ራሱ በጉልህ የሚታዩ ናቸው። ምክንያቱም አነስተዋል አብዛኞቹ ተጫዋቾች እኮ አሁን ከማንቸስተር የወጡ ተጫዋቾች በዚህ ዓመት ብቻ አብዛኞቹ ስኬታማ ሆነዋል። ስኬታማ ጊዜያትንም እያሳለፉ ይገኛሉና የአስተዳደራዊ ችግሮች ምናልባት ይለቃሉ የሚል እምነት የለኝም። በርግጥ የግሌዘር ቤተሰቦች እንዲለቁ በጣም በየጊዜው ይወተወታሉ። ግን ስለሚያውቁት ምን ያህል ገንዘብ እንደሚያገኙበት ምን ያህል ብር ወደ ኪሳቸው እንደሚገባ ስለሚያውቁ በቀላሉ ይለቃሉ ብዬ አላስብም። ምናልባት ግን አሁን የመጡት ሰር ጂም ራትክሊፍ አምና ክለቡን የተረከቡት ሰር ጂም ራትክሊፍ ግን ጥሩ ተስፋ ይታይባቸዋል። ለምሳሌ ቅድም ስናነሳው ከነበረው ስንጀምር የስቴዲየም ግንባታን ጀምሮ አሁን ዓለማችን ውስጥ አሉ ከሚባሉ ምናልባትም በነ ሳንቲያጎ ቤርናባው ደረጃ ከዛም ከፍ ባለ መልኩ ሊወዳደር የሚችል ስቴዲየም ለመገንባት አቅደዋል። ይህ በጣም ትልቅ አንድ መነሻ ነው። የዩናይትድ ታሪክን ማስቀጠያ አንዱ መንገድ ተደርጎ በእኔ ምልከታ አየዋለሁ። ሌላው አላስፈላጊ የነበሩ ወጪዎችን ቢያንስ መቀነስ ጀምረዋል። በእርግጥ ቅድም እንደተባለው አንዳንድ በተለይ ከጥሮታ ጋር ተያይዞ ለክለቡ ያላቸውን የቀድሞ ተጫዋቾችን ከማባረር ጋር ተያይዞ ብዙ ማልደግፈው ነገር ቢኖርም ግን የሳቸው አካሄድ ቢያንስ የተሻለ ነው ብዬ አስባለሁና ነገር ግን አሁንም በመጪው ክረምት የዝውውር መስኮት ማንቸስተር ዩናይትድ የኢሮፓ ሊግ ዋንጫን ካላሸነፈ በየትኛውም የአውሮፓ መድረክ ውድድር እንደማይሳተፍ የተረጋገጠ ነው። ስለዚህ አብዛኞቹ ተጫዋቾች አሁን የሚያስፈርመው ምናልባት የተጠናና ጥቂት መሆን አለበት። በአውሮፓ ኢሮፓ ሊግ አንስቶ በአውሮፓ ሻምፒዮንስ ሊግ የሚሳተፍ ከሆነ በርካታ ዝውውሮችን ማድረግ አለበት ባይ ነኝ። ለፕሪሚየር ሊግ ብቻ ከሆነ ግን እነዚህ ተጫዋቾች ምናልባት በቀጣይ የውድድር ዓመት የኤፍኤ ካፕና ካራባኦ ዋንጫ ነው ሊሳተፍ የሚችለው። ስለዚህ በእነዚህ ተጫዋቾች ትንሽ ብቻ ኢንቨስት አድርጎ ክለቡን ማስተካከል ግን የተሻለ መንገድ ይመስለኛል። አዎ እንግዲህ ማንቸስተር ዩናይትድ በነገራችን ላይ ያው እንደ ቡድን ስናስበው እኛ አሁን ያስተዳደራዊ ከሜዳ ውጪ ያሉ ጉዳዮቹ ያው እንደ ክለብ ችግር ሊሆኑ ይችላሉ። ከዛ ውጪ ግን በማንቸስተር ዩናይትድ አሁን ምንም ያነሰው ጉዳይ ማንቸስተር ዩናይትድ የብር እንኳን የፋይናንሻል ችግር ኖሮበት እንኳን ትልልቅ የሚባሉ ተጫዋቾችን ማምጣት ይችላል። ምንም ጥያቄ የለውም። አሁንም ግን ምንድነው የሚያመጣቸውን ተጫዋቾች ለይቶ ማየቱ ነው እንጂ ለምሳሌ አሁን አንድ የማንቸስተር ዩናይትድ ደጋፊ ዋንጫን የተራበ ደጋፊ ውጤትን የተራበ ደጋፊ ኦልትራፎርድን ማደሰህ መገንባት እሱ ምንም ላይ ያደርግለት ይችላል። ምክንያቱም ያ አስተዳደራዊ ሁኔታ ነው። የግሌዘር ቤተሰቦች ከዛ ራትክሊፍ አሁን እሳቸው ያመጡት እሱ ሌላ ጉዳይ ነው። አሁን እኔ እናንተ እንኳን ቁጭ ብለን የምናወራው ወይም ደግሞ ለተመልካቾች አንዳንድ መረጃዎችን የምንሰጣቸው እንደ ቡድን ነው። እንደ ቡድን ሲሆን ደግሞ ማንቸስተር ዩናይትድ ምንድነው አሁን አጠናክሮ ቡድኑን በጣም ስሜታዊ የሆኑ ተጫዋቾችን ሊያስደስታቸው የሚችለው ምንድነው ውጤት ነው እንጂ የስታዲየም ግንባታ የተጫዋቾች የድሮ ሰዎችን እንትን መቀነስ ለአንድ የዩናይትድ ደጋፊ ምንም ላይሆን ይችላል። እዚህ ያለው ነው ማለት ኦልትራፎርድ ያለው ያው ሜምበር ስለሆነ ሊያገባው ይችላል ብዬ ስለማስብ ነው። ነገር ግን የባለፈውን አሁን የሊዮንን ጨዋታ ተመልክተዋል አይደለ? ማንቸስተር ዩናይትድ አፈር ልሶ ሲነሳ ምን ያህል የዩናይትድ ደጋፊዎች እንደተደሰቱ የፈርጊ ታይም የሚባለው የተነሳበት የማንቸስተር ዩናይትድ ደጋፊዎች ያን ነው የሚናፍቁት። አሁን በእርግጠኝነት ነው የምነግርህ በእያንዳንዷ ሞሜንት ውስጥ ማንቸስተር ዩናይትድ 3 ነጥብ ሲያመጣ ምን ያህል እንደሚደሰቱ የትኛውም ሰው ሊያስበው ይችላል። የዛሬ ሳምንቱም ጨዋታ አንዱ ማሳያ ነው። ስለዚህ ማንቸስተር ዩናይትድ አሁንም ተጫዋቾችን ሲያስፈርም እንደው አርሰናል ስለፈለገው ወይ ሲቲ ስለፈለገው ብቻ ሳይሆን እውነት ለመናገር ስፖርቲንግ ዳይሬክተሩ ላይ ቀደም አሁንም መነሻ የምናደርገው አሁን የስፖርቲንግ ዳይሬክተር ማንቸስተር ዩናይትድ ውስጥ ተሰርቷል ወይ መልማዮቹ በደንብ ስር ገብተው ያያሉ ወይ እንደነዚህ አይነት ጉዳዮች ልክ ነው። እኔ አሁን አርሰናል በጣም ባለፈው ከተጫዋቾች በላይ ትልቅ ውጤታማ እንደው እውነት ላለማካበድ ነው ማለት ዘንድሮ አርሰናል የፕሪሚየር ሊጉን ዋንጫ ከመብላቱ በላይ ትልቅ ስራ እንደው ባይበላም ማለት ነው ከዛም በላይ የሰራው ስራ አንድሬ ቤርታን ማምጣቱ ትልቅ ስኬት ነው። አውሮፓ ሻምፒዮንስ ሊግ እንዳገኘ ነው እኔ የምቆጥረው።
እንትን ነው። አዎ ማለት አሁን ለምሳሌ ምናልባት ለተመልካቾቻችን ግልጽ ለማድረግ በአሁኑ ዘመን እግር ኳስ አሁን በተለይ ዘመናዊ እግር ኳስ የሚፈልገው ትልቁ ነገር በተለይ ለአንድ ክለብ ውጤት ማማር ትልቁ ድርሻ እየተወጡ የሚገኙት ስፖርቲንግ ዳይሬክተሮች ስለሆኑ ነው። አይ ቲንክ ለዛም ይመስለኛል አንድሬ ቤርታን አርሰናል መቅጠሩ እንደ ትልቅ ስኬት የቆጠርከው። ምክንያቱም ኤዱ ጋስፐርን ሲያሰናብት ብዙ ተብሎ ነበር። ኤዱ ጋስፐር ባለፉት ዓመታት ለክለቡ ለውጥ ከምንላቸው የለውጥ ምንድነው የሚባሉት የለውጥ አብዮት ፈጣሪዎች ከምንላቸው ከሚኬል አርቴታ ስር ጎን ኤዱ ጋስፐር አንዱ ናቸውና ምናልባት አንድሬ ቤርታን 12 ዓመታት ያህል በአትሌቲኮ ማድሪድ ሰርተዋል። አብዛኞቹ ተጫዋቾች ሮድሪን፣ ቶማስ ፓርቲን የመሳሰሉ ተጫዋቾች የመለመሉ ስፖርቲንግ ዳይሬክተር ናቸው። ዩናይትድ አሰልጣኝ ባለሀብት ሰር ጂም ራትክሊፍ ከመጡ በኋላ ዳና ሾርዝን ብዙ ብር ከፍሎ ነበር ከኒውካስል ዩናይትድ ያስፈረሟቸው። በኋላ ላይ ከ4 ወር ከ5 ወር ቆይታ በኋላ አሰናብቷቸዋል። አሁን ማንቸስተር ዩናይትድ ስፖርቲንግ ዳይሬክተር ደርበው እየሰሩ ማለት እንችላለን ያሉት ኦማር ቤራዳ ናቸው፣ ወይ ደግሞ ከቀድሞ ማንቸስተር ሲቲ ስራ አስፈጻሚ መጡት አሁንም ስራ አስፈጻሚ ናቸው የማንቸስተር ዩናይትድ እየሰሩ ይገኛሉና ስፖርቲንግ ዳይሬክተር ማንቸስተር ዩናይትድ ሁነኛ የምትለው ትክክለኛ እግር ኳሱን የሚያውቅ የእግር ኳስ ተጫዋቾችን ምልመላ የሚረዳ ተጫዋች ማስፈረም ግድ ይላቸዋል። ለምሳሌ ማንቸስተር አርሰናል አሁን በቅርብ ጊዜያት እንኳን አንድሬ ቤርታ አብዛኛው ጨዋታዎችን እየተመለከቱ ይገኛሉ። ትሬኒንግ ጨዋታዎች ሳይቀር እየተገኙ መመልከት ጀምሯል። ኳስ በነገራችን ላይ እሱ አሁን ቅድም እንዳነሳው እውነት ለመናገር ማንቸስተር ዩናይትድ በተጫዋቾች ብቻ አይደለም እየከሰረ ያለው፣ በአሰልጣኞችም እየከሰረ ነው ያለው፣ በስፖርቲንግ ዳይሬክተሮችም። አሁን ባለፈው ከኒውካስትል ያመጣውን ስፖርቲንግ ዳይሬክተር ዳና ሾርዝን አሁን ምን ያህል ሚሊዮን ፓውንድ ሰጥተው ነው ያሰናበተው? ከስረት ነው። ከዛስ ለኤሪክ ቴን ሃግ ምን ያህል ሚሊዮን ፓውንድ ነው የከፈለው? ለሁለቱ ብቻ ወደ 16 ሚሊዮን ፓውንድ። ይሄም ራሱ ከስረት ነው። አሁን የዩናይትድ ደግሞ ትልቁ ዝቅጠት ነው የምለው ምንድነው መሰለ፣ በ86 ሚሊዮን ፓውንድ አምጥቶ 20 ሚሊዮን ፓውንድ እንኳን መሸጥ ያቅተዋል ይህን ተጫዋች። ይሄ አሁን ትልቅ የዛ ደግሞ ተንከባለው የሚመጣው ስፖርቲንግ ዳይሬክተር ላይ ነው። አሁንም ዞሬ የሚመጣላ አንድሬ ቤርታ በነገራችን ላይ የሚያመጡ ብቻ ሳይሆን የሚሸጡ ናቸው። አሁን የአርሰናል ደጋፊዎች ሊከፉባቸው የሚችሉት አንዱ ነገር ደግሞ የምትወደውን ተጫዋች አውጥቶ ሊሸጠው ይችላል። ያን የሚሸጠው ምንድነው? ባላንስ ለማድረግ ነው። አሁን ለምሳሌ ሳካ ማይነካ ተጫዋች ነው አርሰናል ውስጥ ካልኩሌት አድርጎ 3 ሳካ መጣለው የሚል ሰው ነው አንድሬ ቤርታ። እንደዛ አይነት ስፖርቲንግ ዳይሬክተር ማንቸስተር ዩናይትድ ያስፈልገዋል። ምክንያቱም ብር ብቻ ማውጣት ሳይሆን እግር ኳስ ክለቡን የሚወድ ይሄ ምንድነው የምትለው አንተ የምትናገራቸው አሉ አንዳንድ ጊዜ ለክለቡ ፍቅር አይደለ እንትን ውስጥ ያለው እንደነዚህ አይነት ተጫዋቾች ያሉበት የሞላበት ስፖርቲንግ ዳይሬክተር ዩናይትድ እንደሌለው የምታውቀው ግን ኤሪክ ቴን ሃግ ያስፈረሟቸው ተጫዋቾችን ማየት ብቻ በቂ ነው። ለምሳሌ የራሳቸው ተጫዋቾችን ያስፈረሙት። ስለዚህ አሁን ለምሳሌ ኤዱ ጋስፐር ሲያስፈርም ሚኬል አርቴታ ምናልባት ይሄ ተጫዋች ፈልጋለሁ ሊለው ይችላል። ኤዱ ጋስፐር ስካውቶቹን ተጫዋቾችን የሚመለምሉ ተጫዋቾችን ሊልክ ይችላል፣ ሊያይ ይችላል። ግን አብዛኞቹ ተጫዋቾች ለምሳሌ ሚኬል አርቴታ ያስፈረሟቸው መጀመሪያ አካባቢ ሚኬል አርቴታ ትንሽ ተሸውጅ ያለው ብሎ የሚያምን ይመስለኛል። ለምሳሌ ኦሌክሳንደር ዚንቼንኮንና ጋብሪኤል ጄሱስን ሲያስፈርም ከማንቸስተር ሲቲ አቃቸዋለሁ የራሴ ናቸው ብሎ ግን ያን ያህል የተጠበቀውን ያህል ስኬታማ አልነበሩም። የለውጡ መነሻነት ነበሩ። ልክ ሌሎቹን ተጫዋቾች ስትመለከት ዩሬን ቲምበርን ተመልከተው፣ ከየት ነው ያመጡት? ከአያክስ ካላፊዮሪን ተመልከተው። በነገራችን ላይ ካላፊዮሪ በኔ መልከተው ልክ እንደ ቲምበር ይመስለኛል። ቲምበር አምና ጉዳት አጋጥሞት ላይክ ፊዚካል ፊትነሱ ጥሩ አልነበረም፣ አመት ሙሉ አልተጫወተም። ዘንድሮ ግን ከአርሰናል ወሳኝ ተጫዋቾች አንዱ ነው። ሪካርዶ ካላፊዮሪን በቀጣይ የውድድር አመት ጥሩ የሚሆንበት ምክንያት በስፋት ይታየኛል። በተለይ አካላዊ ብቃቱ ከተስተካከለ ከጉዳት ነፃ የሚሆን ከሆነ ምክንያቱም በቦሎኛም በጣሊያን ብሔራዊ ቡድንም ከጉዳት ነፃ በሆነበት ወቅት በአርሰናልም ኢቭን ስላሳየ ማለት ነው። አብዛኞቹ ተጫዋቾች ስትመለከት ሲያስፈርሟቸው ግን ሚኬል አርቴታ ሳጀስት የሚያደርገው ቢሆንም ኤዱ ጋስፐር በደንብ ጥናት አድርጎ የሚያስፈርማቸው ተጫዋቾች ነበሩ። የኤሪክ ቴን ሃግ ሲያስፈርሟቸው አብዛኞቹ ተጫዋቾች ራሳቸው ስለሚያውቋቸው ብቻ ያስፈርሟቸው ናቸው። እርግጥ አሰልጣኝ ሩበን አሞሪም ይሄንን ያደርጋሉ የሚል እምነት ባይኖረኝም የሚፈልጉት ተጫዋች ሊያስፈርሙ ይችላሉ። በርግጥ የቀደመውን ነው ያወራው ስለነበር አንድ ተጫዋች ብቻ ነው ያስፈረሙት፣ ፓትሪክ ዶርጉን ከጣሊያኑ ክለብ ሊቼ ያስፈረሙት እሱም ብቻ ነው። በቀጣይ የሚመለከቱት ይኖራል። ለምሳሌ ማቲያስ ኩኛን ፖርቹጋላዊ ናቸው። ይሄ ተጫዋች የፖርቹጋል ዘር እንዳለበት ቢነገርም ግን ብራዚላዊ እንደሆነ ይታወቃል ማቲያስ ኩኛ። ነገር ግን በፕሪሚየር ሊጉ መጥተው ተመለከቱት። ስለዚህ የአብዛኞቹ ክለቦች ትኩረት ነው ማቲያስ ኩኛ። ራሳቸውን በሊጉ ሁለቴ ገጥመውታል። ስለዚህ የሚያደርጋቸው እንቅስቃሴዎች ለሳቸው ያጫወት መንገድ አመች ነው ማለት ነው። አየህ አንድ ተጫዋች ስታስፈርም ለስፖርቲንግ ዳይሬክተሩ እንኳን ጥቆማ ብትሰጥ ቢያንስ በደንብ በቅርበት የተከታተልከው መሆን አለበት።
ኤሪክ ቴን ሃግ አብዛኞቹ ያስፈረሟቸው ተጫዋቾች በስም ነው ያስፈረሟቸው ወይ ደግሞ በነበራቸው ራሳቸው ሲያሰለጥኗቸው ስለነበሩ አብዛኞቹን ተጫዋቾች ነገር ግን ለኔ አጫዋት ተስማሚ ይሆናሉ ተብለው እንጂ እኮ ቫን ደ ቢክ መጥቶ እንኳን ተሳካለትም በኦሊ ጉናር ሶልሻየር 35 ሚሊዮን ፓውንድ ወጪ ተደርጎበትና ምናልባት የዩናይትድ ይሄ ላዩ ላይ የተዘረጋበት መንፈስ ላይክ ይጣፋል ብዬ ማምነው የመጀመሪያው ነገር አስተዳደራዊ አካሉ ሙሉ በሙሉ በሚባል መልኩ መቀየር አለባቸው። እነዚህ ግሌዘር ቤተሰቦች በእነ አብርሃም ግሌዘር የሚመራው ምናልባት አብዛኞቹ ተመልካቾች የዩናይትድ ደጋፊን ጨዋታ ሲመለከት ቁጭ ብለው አምሮባቸው የሚመለከቷቸው ጸጉራቸውን ወደ ኋላ በጥረው እነ አብርሃም ግሌዘር ናቸው ሁሌ ስለሚታዩ ማለት ነው። በተለይ ዩናይትድ የውጤት ቀውስ ውስጥ በሚገባበት ወቅት አሁን እድሉን እግር ኳስ ለሚያውቅ ስፖርቲንግ ዳይሬክተር ተሰጥቶ አሰልጣኙ የሚፈልገው ተጫዋች ከስፖርቲንግ ዳይሬክተሩ ጋር እየተነጋገረ ማስፈረም ካልቻለ የዩናይትድ ችግር በዚሁ የሚቀጥል ይመስላል። የኤሪክ ቴን ሃግና የማንቸስተር ዩናይትድ የተጫዋቾች ምልመላ የኢትዮጵያ እግር ኳስ ሆኗል። የኢትዮጵያ እግር ኳስ አሁን በአርቲስቶች እየተመራ አይደለ? ለዛም ይመስለኛል እንትን የሚያደርገውና ያው ትልቅ ስህተት ነው የተሰራው። ቅድም እንዳልነው አሰልጣኝ ሩበን አሞሪም ከዚህ በኋላ በራሳቸው ኃላፊነት በስፖርቲንግ ዳይሬክተሩና በሳቸው መካከል ያላቸው መስተጋብር በጣም የጠበበ ሆኖ ሁሉ ነገር በሳቸው ኃላፊነት የሚሄድ ይመስለኛል። ለማንኛውም የአርሰናልም ማንቸስተር ዩናይትድም እንደዚሁ ቼልሲንም በተወሰነ በኩል አንስተናል። ሊቨርፑልም ሲቲም ምንም ጥያቄ የለውም። እንግዲህ አብዛኛው በፕሪሚየር ሊጉ ከሊቨርፑል በመቀጠል ሲቲ ነው እንግዲህ ትልቁ በእንግሊዝ ፕሪሚየር ሊግ ላይ ትልቅ ተጫዋቾችን በማምጣት ውጤታማ የሚያደርገው የሚከሽፍበት ቡድን አይኖርም። ከዛ በተረፈ ሊቨርፑልንም ቅድም አንስተናል እንደማሳያ አድርገን ብዙዎቹ ተጫዋቾች ያው ውጤታማ የሚሆኑበት አጋጣሚ አለ። በአጠቃላይ እንግዲህ ዘንድሮ የማንቸስተር ዩናይትድ የተጫዋቾች ግዢ ባለፉት አመታቶች ውስጥ የነበሩት ውጤታማ ለምን አልሆኑም? የተጫዋቾች ችግር ነው? የአስተዳደር ችግር ነው? የአሰልጣኞች ችግር ነው? ወይም ደግሞ ቅድም አንቶኒ አንድ ጊዜ ተናገረው አለ ፀሐይ ሳገኝ ነው ሁሉ ነገር ብርት ያለልኝ ብሏል ስፔን ሲሄድና የአየር ሁኔታም በአንዳንድ ተጫዋቾች ላይ እንደነዚህ አይነት ነገሮች ይኖሩታል። በአጠቃላይ እንግዲህ ዛሬ ያነሳናቸው ጉዳዮች በተለይ አሁን ለምሳሌ ስፖርቲንግ ዳይሬክተር አለው ማንቸስተር ዩናይትድ ጄሰን ዊሎክ የሚባል በተለይ ከዳን አሾርዝ ከለቀቁ በኋላ የተሾማለ ግን አብዛኛውን ስራ እየሰራው ያሉት እነ ኦማር ቤራዳ ናቸው ተብሎ ይታሰባልና ምናልባት አሁንም ጠንካራ የሆነ ስም ያለው በተለይ በክለቦች ሄዶ ጥሩ ስራን የሰራ ስፖርቲንግ ዳይሬክተር መሾማቸው ግን ትልቅ የቤት ስራ ይጠብቃቸዋል ብዬ አስባለሁ። ምክንያቱም ዳን አሾርዝም በኒውካስል ዩናይትድ ጥሩ ስራ ሰርቷል ተብሎ ነበር የመጣው። እንግዲህ ሰር ጂም ራትክሊፍ በ4 ወር አሰናብተውታል። አሁን ምናልባት በቀጣይ የሚሾሙት ስፖርቲንግ ዳይሬክተር ግን ትልቅ ወሳኝነት ይኖራል ብዬ አስባለሁ። እንግዲህ ቅድም ደጋግመን ስናነሳ የነበረው የአንድሬ ቤርታ የአርሰናሉ ስፖርቲንግ ዳይሬክተር እግር ኳስን በጣም ስለሚያውቅ ነው። ከዛ በተረፈ ደግሞ በጣሊያን እግር ኳስ ላይ ትልቅ ተጽዕኖ ያሳደረ ከ13 ዓመት በላይ በአትሌቲኮ ማድሪድ የተለያዩ እኛ የምንወዳቸው አሁንም እየተጫወቱ ያሉ ወሳኝ አጥቂዎችን የመለመለ የመሃል ሜዳ ሞገሶችን የመለመለ ስፖርቲንግ ዳይሬክተር ነው። እንደዛ አይነት ስፖርቲንግ ዳይሬክተር በማንቸስተር ዩናይትድ ከመጣ እውነት ለመናገር የሚቀጥለው ጊዜ ጥሩ ሊሆን የሚችልበት አጋጣሚ ይኖራል። ዛሬ እንግዲህ በልዩነት ማንቸስተር ዩናይትድን የማንቸስተር ዩናይትድ ተጫዋቾች ለምንድን ነው የማይሳካላቸው የሚል በተወሰነ መልኩ በወፍ በረር ማለት ይቻላል ተመልክተናል። የተከበራችሁ ተመልካቾቻችን ፕሮግራማችንን እዚህ ላይ እንገታለን። በቀጣይ ሳምንት በሌላ ፕሮግራም እንገናኛለን። ከመላው ስቱዲዮ ፕሮግራም አዘጋጆች ጋር ይገደባባይና ቃለስላሴ ቆይታ አድርገናል። ሰላም